አባት በጣም 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 መርቀውሻልና እንኳን ለቤትሽ አበቃሽ ማለት ይፈልጋሉ እናቷ። ሰላም አለይኩም። ወአለይኩም ሰላም። እንኳን በሰላም ተገላገልሽ፣ እንኳን ደስ አለሽ። አሚን አሚን አሚን። ጀዛሽን አላህ ይክፈልሽ። አሚን። ሌላ በምንም ትግል አልሐምዱሊላህ አገር ገብታለች፣ ከኛ ጋር አገናኝቷታል። አልሐምዱሊላህ ምስጋና ይግባ። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንዴት ናችሁ? ደህና ናችሁ? አዎ ደህና ነን። ደህና ነሽ? ከቤተሰብሽ? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ ነኝ። ከአዲሱም ልጅሽ ደህና ነሽ አንቺ? አሁን አዎ ደህና ነኝ። እንኳን ደስ አለሽ። እንኳን ደስ አለሽ። አልሐምዱሊላህ አቀፈሽ። ጌታ ምስጋና ይግባው። አሚን ያ ረብ አሚን። በጣም ነው የማመሰግነው ዱዓ ላደረጋችሁልኝ። በአጠቃላይ በጣም አመሰግናለሁ። አላህ ይስጥልኝ። ለአንቺም ደግሞ ጀዛሽን አላህ ይክፈልሽ። ሰው በሚከፍለው አቅም የለንም እኛ። አላህ ጀዛ ይከፍላል። ጀዛሽን አላህ ይክፈልሽ። አሚን። እናቴ ሌላ እንዴት ናት? አሁን ደህና ናት? አዎ ሌላ እንዴት ናት? አሁን ደህና ምስጋና ይድረሰው። ተኝታ ነው እንጂ ትገናኙ ነበር። አልሐምዱሊላህ ዋናው ደህና መሆኗ ነው። በሌላ ጊዜ ደህና ናት። አልሐምዱሊላህ ደህና ናት። ቆይ አባቷን ደግሞ አናግሬ። ሰላም አለይኩም ልጄ። ወአለይኩም ሰላም አባቴ፣ እንዴት ኖት? ይምጣብኝ። እንኳን ተገላገልሽ። እንኳን ወገዴ ሰላም አገኛኛልሽ። እንኳን ሰላም ተገላገልሽ። ቤተሰቡም ደህና ናችሁ? ደህና ነን አልሐምዱሊላህ። እናንተ ደህና ናችሁ? ደህና ነን። እንኳን በአምላካችሁ የኢትዮጵያ የዓለም ልጆች ክርስቲያንና እስላም አልተባለም ለሌላ የተነሳችሁ ልጆች ሁላችሁም ይደጉ፣ ርስቃችሁ ይስፋ። የዓለም ልጆች የአረቡም የአሜሪካኑም ሁሉም ኤምባሲውም ሁሉም በተስንቁ ይጨመር። ርስቁን አላህ ይስጠው። ልጄን ሰጥቶኛል። ከዓለም ልጆች ተልጃችሁ ኑሩ። እናንተማ ይደጉ። ርስቃችሁ በፊታችሁ አላህ አድርጋችሁ። ትርክም የሌለበት ስንቅ ብሉ። አላህ ይበል። እውቀት ይጨምር። እውቀታችሁ ላይ ሁሉም ነገር ይፈለጋችሁ። የዓለም እውቀት ይስጣችሁ። የሁሉም ነገር ሽምግልና የምትችሉበት ነገር አላህ ይስጣችሁ። አሁንም ሰጥታችኋል። እንዳያናሰውችባ አላህ ይስጣችሁ። ይደጉ። የዓለም ልጆች ይደጉ። ተልጃችሁ ኑሩ። ልጆችን አሳቅፋችኋል። እናንተም ልጃችሁን ይቀፉና ኑሩ በአንድነት። አልሐምዱሊላህ ረቢል ዓለሚን። አላሁመ ሰሊ ከለበሽ ብቻ ነው ከለበሽ። አይሆንም። ስሚ ምን ታውቂያለሽ? ተኝታለች ሲባል ከእንቅልፍ ተነሳችና ካላናገርኳት አለች። አሁን ከዛ ኢጃብ ካላደረግሽ አይሆንም እያሏት ነው እህቶቿ። ወላሂ በጣም ያ ሁሉ እንደዛ ጥርሷ ረገፈ እንደዚህ ሆነ ምትባል የነበረ እህታችን ስስቂ አውራት ያው ሀቢባ ስስቂ አውራት ለአንቺ ብላ ነገር አልሐምዱሊላህ። አሎ ሀቢባ። ሃይ ሌላ እንዴት ነሽ? ሃይ ሰላም ነሽ? ደህና ነኝ ሀቢብቲ። አንቺ እንዴት ነሽ? ሰላም ነሽ? ደህና ነኝማ። አንቺ ደህና ነሽ? አልሐምዱሊላህ ሰላም ነኝ። እንኳን በሰላም ተገላገልሽ። አሚን። በጣም አመሰግናለሁ ሀቢብቲ። አይዞሽ፣ ስለተባበራችሁኝ ሁላችሁም አመሰግናለሁ። እሺ እኔና የዓለም ህዝብ ነው የማመሰግነው ሁላችሁንም። እሺ ሌላዬ አንቺ ደህና ነሽ? ደህና ነኝ። አሁንም አድኖኝ። እሺ ምን ነገር ላስታውቀው። ምን ትፈልጊያለሽ? እንድታኖሩኝ እንደ አዲስ ልጅሽ አኖሩኝ። እሺ ምን እናርግልሽ ሌላዬ? ምን እናግዝሽማ? ለዓለም ህዝብ ይቅርታ እለምናለሁ። እሺ ሁላችሁንም በድያቸዋለሁኝ። ረጁ አለች። ረጁ አለች። አዎ አለች። ረጁ አለች። ሪማ አለች። ሁሉም አሉ። የነስጫቸው እናግራቸዋለሁ። ልጆችሽ ሁላቸውም ደህና ናቸው? ቤተሰብ ሰላም ነው? ደህና ናቸው አልሐምዱሊላህ። ቤተሰቦቼ ሁሉም ሰላም ናቸው። ሁላችሁንም አመሰግናለሁ። እሺ እኔ እናት
እሺ ሪም ስማ አዲስ ልጅ ስማ ማነው እዚህ ልጅ ስም ሩቢ ነው ወይ እንዴት ነሽ ሰላም ነሽ ሰላም ነኝ አልহামዱሊላህ ደህና ነሽ ታግልሽ ለጋበይ እስቲ ደህና ነኝ እንዴት ነሽ ደህና ነኝ አልহামዱሊላህ ነገር ይፈልጋል ነገር አሎ ሀቢባ ወይማ ወይ እናቴ እኔ አሁን ሰይጣን እንዴት ነው የምታኖሩ እንዲደጉ አናግራት ለመጀመሪያዋ ነው እንግዲህ ስልክም ስታወራ ሀቡዬ እንግዲህ እናትና አባቷ እንዲያገኙሽ ብለን ነው። ያው ትልቁም ትሮማ ውስጥ ነው የነበረችው እና እንደዚህ ነኝ እሺ አለው በቃ እንዳጠቃላይ በቃ አሁን ትንሽ እንትን ነበር ሕክምናም ሳይካትሪስት ምንም አይቷታል። በቃ ሺዝ ኦኬ በጣም አሁን ያለችበት ሂደት ምክንያቱም እስር ቤት ውስጥ በየቀኑ እንደዚህ ነሽ እንደዚህ ትገደያለሽ የሚለው ነገር በጣም ጭንቅላት ውስጥ ገብቷል እና ሶሻል ሚዲያም ላይ የነበረው በተለይ ደግሞ እንደው በጣም ሰው የምትለምኝንን ነገር በጣም አሁን በቃ እንደዚህ የምስጋና ሽሚያ የምናምን ሆኖ በጣም ቪዲዮ እየሰሩ ያሉት በቃ ምናምን እባካችሁ ማለት ምንም ሁሉ ነገር ይቅር። ምክንያቱም ትልቅ ነገር ልጅቷ ቆማ መሄዷ ነው። ወደ ቤተሰብ እንኳን አሁን ወደ ነገ ከነገ ወዲያ አሁን ይሄድ ወደ ቤተሰቦቿ እያልን ነው እና ያለ መሄድ እሷ ካለችበት መንፈስ ምክንያቱም በሆነ መንገድም እንኳን ስልክ ታገኛለች፣ ታያለች። ስልክ ስታይ ሰው በቃ ማይሆን ነገር ነው በቃ የምትሰማው የምታየው። እንደገና ደግሞ አሁን ሽኩቻ አሁን እኔ ነበርኩ አንደኛ እንትና ነበር ቀድሞ ያመጣት የሚለው ነገር በጣም ረብሿታል። በጣም በየቀኑ እና ባካችሁ ሰው እኮ ለምስጋና ሲሰራ ይሄ ነው እኮ ለመደነቅና ለመወደድ ለምስጋና ከሆነ የሚሰራው የሰው ልጅ ለክሬዲት ከሆነ መጨረሻው ይሄ ነው የሚሆነው። ያዳነው ነፍስ ሳይሆን የሚያሳስበው በቃ ማን ተመሰገነ ማን አልተመሰገነም ነው። ዋናው ፖይንት ልጅቷ በሰላም ቤተሰቦቿን ማግኘቷ ነው እንጂ ማነው የክሬዲቱ ባለቤት አይደለም። ይኸው ኮይልሽ አሁን ኦልሞስት 1 ዊክ 7 ቀን 10 ቀን ሆኗ እንግዲህ 7 ቀን 8 ቀን ሆኗታል እኛ ጋር። እኔ አንድ ቪዲዮ አልሰራሁም። እንግዲህ ቤት ውስጥ ናቸው ያሉት፣ እዚህ ነው ያሉት። በየቀኑ እንደዚህ ሆነሽ ቁጭ ብለሽ ምናምን አይደለም። በቃ በየቀኑ እንትን ነው ያለው። ግን እንደ በትልቅም ነገር እንትን አሁን ሌላ አንድ ትልቅ እኔ እንደውም በአጋጣሚ ከወሰድሽ ትምህርት የምትወስጂው ታስታውሻለሽ እንትን የተባለ ጊዜ የሆነ በስልክ ከእስር ቤት ቮይስ ወጣ ተብሎ ጥርሷ ወልቆ አይኗ ገጥቶ ማንቱን አወጥቶ እንደዚህ ምንም ያው ቀደም ያየሽው ነው። ጥርሷ ምንም በቃ ምንም ጠቅላላ ውሸት በቃ የነበረው ነገር እና በቃ ትልቁ ነገር ያ የቆየችበት የነበረ 13 ዓመት ከ4 ወር መቆየት ነበረባት። 14 ወር ያንን ይልሽ ሁለት ነገር ነው ፍርዱ የነበረው። የሸሪያ ፍርድ አለ፣ የሞቱ ፍርድ። እንደገና ደግሞ የእንትኑ ፍርድ ደግሞ የምንድነው ስሙ የዚህ መንግስት ደግሞ የፈረደባት የነበረው ነገር አለ። ያ መንግስት የፈረደባት 13 ዓመት ከ4 ወሩ ጨረሳ መውጣት ነበር፣ ሞት ፍርዱ ከተነሳላት በኋላ። ያ ነው እንግዲህ አይ ቲንክ እንትኑን አይተሽዋል። እና በዛ ምክንያት እኛም መጀመሪያ ስላልገባን ስለነበረ እና እንግዲህ ስለዚህ ትልቁ ነገር በቃ አሁን በሰላም እንትን ሆናለች። እኔ እንደውም በአጋጣሚ አሁን ልፍ ስል እህትየው ቪዲዮ እያየች ነበር። ሀቢባ ገባች ምናምን ስትለኝ በቃ በዛው እንግዲህ ሹክረን በሏት ቆይ እኔ ላገናኛችሁ ብዬ ለዛም ነው የገባ ነው። በተረፈ እንግዲህ በአንድም በሌላ መንገድ ሁላችንም እንግዲህ ትልቁ ነገር አላህን እንፍራ። አሁን አጀንዳችንን ከልጅቷ ጭንቅላት ላይ ማንሳት ወደ ቤተሰቧም ስትገባ ምን ስንል ትተን ዋና ጭንቅላታችን ፎከሳችን ያንን ማድረግ መቻል አለብን። ትክክል። በጣም ነው የምናመሰግነው ወንድም ካሊድ። እውነት ከባድ ነው ሙሉ ቤተሰቡ ተቀብለ አስቀምጠህ አንተ ጋር እንደዚህ እየተንከባከብክ ስላለክ ሁልጊዜም ችግር ላይ ስንሆን ስለምደርስልን ያንተ ፋውንዴሽን መጠለያችን ስለሆነ በጣም ነው የምናመሰግነው። ቃል የለኝም ወላሂ ለአዚም ከልቤ ከአንጀቴ በጣም ነው የማመሰግነው። እኔ የትኛውም ወገን ችግር ላይ ሲወድቅ ስንጠራ ሩጠህ ኤርፖርት ሄደህ ተቀብለህ አንተ ጋር አስቀምጠህ በቃ ወንድም ነህ አባት ነህ። በጣም ነው የምናመሰግንህ። ቃል የለኝም። እኔ ይህ ነው ሰው ማለት። እነትም የባለፈው አለች እዚሁ ናት ከነ ልጇ ምናምን አሁን በደምብ እሱም እንግዲህ ምስጋና ሰርተሽ ወደ እንትንም መሄድ አለባት። ወደ ምንድነው ራሷን ችላ ቤት ተከራይታ ምናምንም ለመውጣት እየተዘጋጀች ያለችው። አሁን አለች ሰላም ብንላት ይቻላል ወይስ? በደስታ ምን ችግር አለ? ላገናች
ዛሬ እንግዲህ ያው ታወሳቻት ውዶቼ ከሳውዲ የገባችው ከሳውዲ እናቷ ሞተውባት እዚህ ወንድም ካሌድ ኤርፖርት ሄዶ ተቀብሏት አዋተንላት ይሸኙናል። እስኪ ሰላምን በላት ምን ላይ ደረሰች? ነት አንተ ታዲሽ ልብጽ ነው አታ ሶሳይድ አድርገችው ናት አቡዬ አይደል? ወይኔ በእናትሽ እሷ እንዴት ሆነች? እኔ ከአሙሬ በጭራሽ አልጠፋችም እስካሁን ድረስ። አዎ እንትን ተቀበልና ኢትዮጵያ ገባች፣ ኤርፖርት ተቀበላት። በነጋታ ወንድም ካሌድ የዛ ለታ ቲኬት ምናምን ስንሯሯጥ ነበርሻ ነበርኩ 100,000 ብር አዋጥቼ ነበር። አዎ ወርዳ ሰበሰብንላት። ከዛ በኋላ ተቀበላት። በነጋታ ወንድም ካሌድ አስቀምጣት። እስካሁን እነሱ ጋር ነው ያለችው። እስኪ አሁን ምን ላይ እንዴት ምን ያህል ደህና እንደሆነች ደግሞ እናያታለን። በነጋታው ወዲያውኑ ደግሞ በአይናችን አሳየን። ልጇን መጥታላት ወንድም ካሌድ አናግሮ አባትየውን ልጇ ቤቷ ድረስ መጥታላት። ልጇ አብራት ናት። ያልዳገገመች እናት እንትን ለልጇ የሆነ ነገር ልትገዛ ወጣለች። ልጇ ግን ይኸውልሽ እንደዚህ በነፃነት ያው ልጇ እዚህ ተኝታለች። ምንም ነገር ኦልሬዲ ልጇ ተመርቃላታለች። በሰላም ነው ያለችው። ይሄ እንግዲህ አልጋዋ ነው እነሱ አሁን ያሉበት ነው። እንግዲህ እሷን እንኳን ራሱ እንዲሆናለች ብለን እንኳን ያው ምንም የሰራነው ነገር የለም። ምክንያቱም ያው በቃ ህይወቷን እንድትኖር እንድትቀጥል። ስለዚህ አሁን ራሷን ችላ ያው የሚገርመው ዶኔት የተደረገ እንትን የተሰበሰበላት ገንዘብ እንኳን እናንተ እንዲህ ካላደረጋችሁ በስተቀር ምናምን ብላ ሁሉ እንትን አድርጋለች። ምንድነው በቃ ገንዘቡን ለአለማባከን በቃ በትክክል ገብቶ አመስግኝ ሁሉ ነው በቃ ቤትም መከራየት ምንም ምለው ብላ እንግዲህ በዛ ሁሉ ነው ያለው። ልጅ አታሳይ ወንድም ካሌድ እንዳይዘጋ። እሺ በቃ ችግር የለም። ያው ጓደኞቿ እሷ ናት ጓደኛዋ አብራት ያለችው። ሰላም የገነት ጓደኛ በቃ እዚህ አብረው እንግዲህ ጓደኛ የሆኑት ናቸው። ስታምር ቆንጅዬ ናት ደግሞ ማሻአላ በጣም ያው ስፔሻል ኒድ የሆነ ስፔሻል ኒድ የሆነ ልጅ አላት። በአጋጣሚ ይኸውልሽ ያው የምታየው እዚህ ኦቲዝም በቃ ምን ያህል ሰዎች ስትራግል እንደሚያደርጉ እንግዲህ እና አብረው ተጋግዘው ምን እናውራት። ወንድም ካሌድ ላውራት በደስታ ሰላም እህቴ፣ ስምሽ ማን ነው? ሀና እባላለሁ። አይ ሀና፣ እኔ ሀቢባ እባላለሁ። ልጅሽ ስንት አመቱ ነው? ምንድን ነው ያለበት? ኦቲስቲክ ነው? አዎ ጭንቅላት ውስጥ ውሃ የሽንት ውሃ ገብቶበታል አሉ እና ያው ሕክምና ቢያገኝ ምናልባት ሊሻለው ይችላል ብዬ አስባለሁ። እኔ ደህና ሕክምና ቢያገኝ። ምን እያደረግሽለት ነው? ማለት የት ወስደሽው ታውቂያለሽ? ምን ሞክረሽለት ታውቂያለሽ? ቴራፒ ነው የነበረው እስከ ዛሬ ድረስ። እሺ ምንም ለውጥ አላየም በቴራፒ? ያው እንትን ድርቅ ቁርፍድፍድ ያለ ነበር ማለት ምንም ነገር ማንቀሳቀስ ምናምን አይችልም ነበር እስከ 7 አመቱ ማለት ነው። እሺ ከዛ እጁ ምናምን እንትን ማለት መታጠፍ ምናምን ጀመረ ከ7 አመት በኋላ። ኦኬ በፊዚዮቴራፒ ማለት ነው? አዎ በቴራፒ። እሺ ሌላ ምን ማድረግ አለብሽ አሉሽ ዶክተሮቹ? እኔ እንጃ ምናልባት የተሻለ ህክምና ሀገር ውስጥ ምናምን ሳይሆን የተሻለ ህክምና ብሎኝ ነበር። አሁን ሳይሆን አባቱ እያለ ማለት ነው እዚያ አጠገቤ እያለ። አባቱ አሁን የት ሄደ? አባቱ ባጃጅ ነጋዴ ነበር። እሺ ሶስት ናቸው ማለት ሶስት ልጅ ያላት ነው። ልጅም ቆንጅዬ ልጅ የሷ ልጅ ናት። እሺ እኔ ፍቅር ምንድን ነው? እሺ በጣም ታምር ማሻአላ። ኦኬ እና አባታቸው በህይወት አለ? ባጃጅ ነጋዴ ነበረ፣ ከሰረ። አይዞሽ የኔ እናት። እና አንቺ በዛ ምክንያት ነው ወደዚህ የመጣሽው ባለቤትሽ ስለከሰረ ነው? አዎ። እና የሰው 1 ሚሊዮን ዕዳ ገባበት፣ የመንግስት ዕዳ ገባበት። ተከራይተን ነበር የምንኖረው ማለት ነው። አፓርታማ ውስጥ ተከራይተን ነበር የምንኖረው። በኮንዶሚኒየም ውስጥ ይዞኝ ገባና ከዛ ጥሎ ሄደ። ኮንዶሚኒየም ውስጥ ካስገባን በኋላ ጥሎን ሄደ ማለት ነው ቤት ውስጥና መክፈል ስላልቻልኩኝ ፓስተር ቸሪ ጋር ሄድኩኝ። ፓስተር ቸሪ ላማክረው ስለነበር ከዚህ በፊት ምንም አማራጭ ማድረግ አልችልም እና ግን ወንድሜ ካሌድ አንድ ሰዎችን መርዳት የሚችል ሰው አለና ወደሱ እንትን ልበልሽ ብሎ አገናኘኝ ወንድም ካሌድን ማለት ነው። ፓስተር ቸሪን ያገናኘሽ ወንድም ካሌድን? ፓስተር ቸሪ ጋር ሄድ ነበር በፊት። አዎ በሱ ምክንያት ነው ወደሱ የመጣሁት።
እና እሺ ለልጅሽ ወንድም ካሊድ ተባብራችሁ ማለት በሱ ነው ነፍሴ የተረፈችው። ማልዋሽሽ ነገር ካሊድ ባይኖር ነው አልቆምም ነበር ማለት በቃ ነፍሴ እንድትቀጥል አድርጎኛል። ከወንድም ካሊድ ጋር ተባብራችሁ ደግሞ ይሄንን ልጅ ማሳከም ከቻላችሁ ብታሳክሙልኝ። ምክንያቱም እሱ ሽባ ሆነ ማለት እኔ ሽባ ነኝ። በቃ ማለት በቃ ያሳለፍኩት ታሪክ ይሄ ነው የምልሽ አይደለም። በጣም የተደላደለ ኑሮ ውስጥ ነው የነበርኩት። ካሊድ ማለት ግራ ገብቶኛል፣ እየጨነቀኝ ነው። በጣም ነው የሚያውቀው። እንዲህ እንደምታየው ሽባ እንደዚህ እንደሚለው አይደለም። በደንብ አድርጎ ያውቃል። ካሊድ ሲመጣ የሚደሰተውን ደስታ ያውቀዋል ወንድሜ ካሊድ እና ሁሉንም ነገር ያውቃል። ባለፈው ወንድሙ ተመርቆ ላስመርቀው ሄጄ ነበር ኬጂ3 ማለት ነው። እና እሱ ተመርቆ እንዴት እኔ ያልተማርኩም ብሎ በጣም ነው ያለቀሰው። እህቴ ሀቢባ አላቅም፣ ምን እየፈራው ነው። ራሴን ለማጥፋትም እየፈለግኩ ነው። አይ በእናትሽ ማሳከም ከቻላችሁ አሳክሙ። ከወንድሜ ካሊድ ጋር ተባብራችሁ የሆነ ልጄ ትሙት በቃ እየፈራው ነው። ራሴን ላጥፋ፣ እሱን ማን ይዘዋል? የሆነ ቀን ካሊድ ጋር ትቻቸው ብሞትስ ብዬ አሰብኩኝ። ካሊድ ጋር ልተውና ዝም ብዬ ልሙት እንዴ? ራሴን ላጥፋ እንዴ አልኩኝ። ለምን አማራጭ የለኝም። ያሳለፉት ትልቅ ህይወት ውስጥ የኖሩት ልጆቹ ማለት ነው። ይሄውና ሁለተኛው ልጅ የሱ ልጅ ማለት ነው፣ የሱ ወንድም ነው። ይሄ በጣም ደክሞኛል። የት ነው ደግሞ ሲያማምሩ ማሻአላ የት ነው ያለው? ይሄንን ለዘመድ ሰጠሁት። በቃ ደክሞኛል ሀቢባ እህቴ፣ በቃ ተባበሩና ልጄን አሳክሙልኝ። እኔ አሳክሙልኝ፣ ደክሞኛል። ደግሟችሁ አይቀር በጣም ደክሞኛል። ከትልቅ ህይወት እዚህ ጋር አምጥቼዋለሁ። ወድሜ ለወንድሜ ካሊድ እሱ ባይኖር ኖሮ ሀና የምትባል አትኖርም ነበረ። ሀቅ የምናገረው ምክንያቱም ከገመድ ከብዙ ይኸው ቤቴ ተዘግቶ ነው ያለው። ቤቴ ብትሄጂ 2 ገመድ አለ። አንድ ቀን ውጪ ገዝቼ በዛው ልሄድ፣ አንድ ቀን ቤት ውስጥ ይዤ የመጣሁት ገመድ አሁንም እጄ ላይ ያለ ቤት ውስጥ እና ከገመድ ወጥቼ እድሜ ለሱ ተርፌ እዚህ ነፍሴ እየተነፈሰች ነው፣ እየበላው ነው። ግን ልጄን እያየው በቀን እያመመኝ ነው እህቴ። ያመኛል፣ ሳየው ያመኛል። ካሊድን ሳየው እልፍ ሲል ሳየው በቃ ደስታው ሁሉም ነገር ያውቃል። ወንድሜ ብቻውን ተመረቀ ብሎ አለቀሰ ባለፈው። አላቅም እኔ ቪዲዮውን ቀርጬ ለካሊድ አሳየዋለሁ ብዬ ይዤ መጣሁኝ። በጣም ጨንቆኝ ማለት እና በጣም ደክሞኛል። በቃ እንጃ ምን ልንገርሽ፣ ደክሞኝ። አይዞሽ፣ ይኸውልሽ አንድ ነገር በጣም ደክሞኝ እረዳሻለሁ፣ ግን በፍጹም ራስሽን ማጥፋት ማሰብ የለብሽም። ለምን በጣም የሚያማምሩ 2 ደግሞ ሌሎች ልጆች አሉሽ ከሱ ውጪ አይደለ? ይሄኛውም ልጅሽ ይድናል። ስሙን ንገሪኝ እባክሽ። አሜን ይባላል። አሜን ይድናል። እሺ፣ በፈጣሪ ተስፋ አይቆረጥም። ይድናል፣ ይታከማል፣ ይድናል። ግን ኦቲስቲክ ይሻሻላል እንጂ እስከ መጨረሻው አይዳንም። ግን ለውጥ ያመጣል። ቢያመጣም ባያመጣም ልጅሽ ነው። ከነ ሁሉ ነገሩ ልትወጁ ይገባል። ተስፋ ልትቆርጪ ልትደክሚ አይገባም። ገባሽ? እኛ ከጎንሽ እንቆማለን። ወንድም ካሊድን የመሰለ ወንድም ሰጥቶሻል ፈጣሪ ተመስገን። እሱ ባይኖር ደግሞ ጎዳና ላይ ቢሆንስ 3ቱን ልጆች ይዘሽ የነበረው እና አንዳንዴ ይሁን የባሰውን ነገር እያሰብን መጽናናት አለብን። ኩላሊቴ ቦታው ላይ ስላልሆነ ወርዷል። እሱን በመሸከም ማለት ነው። ቦታው ላይ አይደለም ኩላሊቴ፣ አንዱ የለም፣ የቱ ጋር እንዳለ አይታወቅም። አልታከምኩም። እኔ ሳልታከም ነው ገንዘቡን የጨረሰው ያለቀበት ባለቤቴ ማለት ነው። እና እሱ ሲሸከም አንዳንዴ ወደ ላይ ሳነሳው ምናምን ያመኛል። በፊት ሰራተኛ ምናምን ስለነበረኝ ስለሚያግዙኝ አላወቅኩትም ህመሙን በደንብ። አሁን ግን ራሴ ዳይፐር ስቀይር፣ ራሴ ሳነሳ፣ ራሴ ሳስተኛ ግን እያመመኝ ነው። የሆነ ጥሩ ስሜት እየተሰማኝ አይደለም እና እየፈራው ነው። ዝም ብዬ መውደቅን ፈራው፣ ራሴንም ማጥፋት ፈራው። ሁለቱን መኖርም መሞትም ነው የፈራሁት። ያሳዝናል። ኮመንት ላይ እንርዳት እያሉ አካውንት ነምበርሽን ንገሪን። ለህክምና ምን ያህል ነው የተጠየቅሽው? እኔ እሱ ነበር የሚያውቀው ባለቤቴ። እኔ ቤት ውስጥ ነበር እሱን የሚይዘው እና ህክምና ይዞት ሄደ። የተባለውንም አልነገረኝም። ያው በጣም ቢዚ ስለነበረ ለእንደዚህ ነገር የተባለውን ነገር አልነገረኝም። በቃ ታየዋለሽ ሌላ ቀን ብሎኝ በዛው በቃ ተረሳ። ሳይነግረኝ ስለ ህክምናው ምንም ነገር ሳይነግረኝ ማለት ነው። ከዛ ቴራፒ ወሰድኩ። ደህና ህይወት በነበራችሁ ሰዓት የኦቲስቲክ ትምህርት ቤት የለም እንደ ኢትዮጵያ ውስጥ? ለምን ትምህርት ቤት አልገባም?
እሱ መቀመጥም አይችልም። ይሄ ዝም ብሎ መሬት ላይ ነው የሚተኛው። በነገራችን ላይ አሁን እኔ ጋር ከመጣ ነው እንደዚህ መቀመጥም ምናምን የቻለው። በቃ እዚህ እየተላለ ቴራፒ እየተደረገ ልጆቹን እያየ ከልጆቹ ጋር ለመጫወት ቴሌቪዥን ለማየት ሲንቀሳቀስ እንደዚህ ሆነ እና በጣም ትንሽ ቴራፒ ነው የሚፈልገው። በነገራችን ላይ በጣም የሆነ አሁን እንደዚህ በፊት እጁ አሁን እንደዚህ ለመያዝ ምናምን ከባድ ነበር በቃ የነበረው እና ይሄ ሁሉ ነገር አሁን እያለ እና አሁን ተስፋ ስላየን ነው። እንደው እኔ አሁን አክቹሊ ያው ለዚህ ፕሮግራሜም አልነበረም፣ ግን ያው በአጋጣሚ ሆኖ እንደዚህ ስላለን ሶሪ። እኔ እውነት ያው በተለይ ደግሞ አራስ ቤት ውስጥ ሆነሽ ይሄንን ስላየሽ በጣም ይቅርታ። ያው ያንቺ የስፔሻል ኒድ የሆኑ ልጆች ነገር እንደማይሆንልሽ ሳቅ ነው እና በአጋጣሚ አሁን የሃናንን ልጅም ጭምር የምትንከባከበው እሷ ናት። እንግዲህ የምናግዛት እንርዳት ከተባለ በዛሬ ፕሮግራም ሳይሆን ነገ በፈለግሽው ቀን 1 ቀን 2 ቀን እንትን አድርጎ ጥሪ አድርገሽ አካውንት አላት። አካውንት አዘጋጅተን በደንብ ተዘጋጅተንበት ኢንሻአላህ ማድረግ እንችላለን። በአጋጣሚ የሚገርመው 2 ሰዎች ሊያግዟትም ቃል ገብተዋል። አንድ ወንድማችን ኡስታዝ አቡበክር አህመድ ነው፣ የረመዳን ጊዜ የመጡ ነው። ሁለተኛ ደግሞ ማነው የአዶናይ በራሱ እንኳን የአመት የቤት ኪራይዋን እከፍላለሁ እዚህ የመጣች ጊዜ አይቷት ነበር። አዶናይን አናግረው ነበረ። በቃ ይሄ ሳንገጣጠም እኔ እንዳየሹ ባለፈ ችግር አጋጠመኝ። እዛ ከገባው በኋላ ያው በቃ ያ ነገር ተቋረጠ እንጂ ሁሉ ነገር በቃ የሚገርመው ተስተካክሎ ነበር። ለማስተካከል ምናምን ጨርሰን ነበር። እንግዲህ አንዳንድ ጊዜ ህይወት እንደዚህ ነው። በቃ ቻሌንጅ ልቧ ተንጠልጥሎ ነው ያለው። አንድም እህታችን አሁን ስሟ እንዳይገለጽ በጣም ትልቅ የመንግስት ስራ ኃላፊ የሆነች ሰው ገንዘብም እሷም በሰው አስረድታታለች። ያችን ይዛ ግን በቃ ይሄንን ይዤ ከሆነ መልሼ እጠፋለሁ የሚለው ስጋቱም እንደዚህ አይነት ነገር ሆኖ ቢያንስ ለልጁ ሕክምና ራሷን የምትችልበት ነገር ከተደረገላት በእርግጠኝነት ያው ህይወቷ መቋቋም ትችላለች። ባሏም እንግዲህ በእርግጠኝነት እዳውን ፍራቻ ነው እንደዚህ ሸሽቶ ይህን የመሰለ ቤተሰብ ጥሎ የሄደው። አንዳንድ ጊዜ እንደዚህ ጥሎ መሄድ መፍትሄ አይደለም። ብቻዋን ሆና ሴት ልጅ ያው ከነ ልጆቿ ይህን ተጋፍጣለች እና እኛም መጋፈጥ ይጠፋል። ባል ጥሎ ይጠፋል። ችግር ላይ መጋፈጥ አይችልም እንደ ሴት ግን እናት ግን ልጆቿን ጥላ አጠፋም። ጎዳና ላይ መውደቅ ካለባት ከነ ልጆቿ ጎዳና ላይ ትወድቃለች። ሁልጊዜ በችግር ጊዜ ጥሎ ቢጠፋው ባል ወይም አባት ነው። እንግዲህ በቃ አሁን ሌላ እንዳልከው ቪዲዮ ሰርቼ ቀን ቀጠሮ ይዤ ለሷም ትልቅ በቃ በዛ ከሆነ የተቀየምካት መታረቅ አለባችሁ። ክሊርሊ ምንድን ነው መሰለሽ ሀቡ ምንድን ነበር ግልጽ። አሁን በትንሹ ከአሁን እንኳን በትንሹ ነው የምነግርሽ 100 ቪዲዮዎች ተሰርተዋል። 100 አሁን ልጅቷ ከመጣች በኋላ በጣም በቃ እንደዚህ ነው እንደ እስከሚል ድረስ ይሄ እንደገና ሞቭ አስነስተው አንደኛ ናት ሁለተኛ ናት የምናምን የሚል አንደኛ ይሄ መጀመሪያ ግን ትክክለኛው ምንድን ነው? እኔ ቪዲዮዎቹን ሰርቼ ልኬልሽ በትክክል ያ ነገር ከተረዳሽ በኋላ ምን ያህል ጥፋት እንደነበረ ኢቨን በህግ አግባብ የሚያስጠይቃት ምን ያህል ስህተቶችን ሁሉ እንደሰራች ይሄንን አሁን የዛሬ ሳምንት ነው 5 ቀን አካባቢ እኮ ላይቭ ላይ ሙቤ ቤት ገብተን ክሊር ካደረግን በኋላ እንደገና ድጋሚ ዩቲዩብ ሰርታ ሌሎች እንዲሰሩ ተደርጎ ደግሞ እንደ ስድብ በቃ እንደ ስድብ ይሄ አሁን ለዛ እናስታርቃችሁታ በቃ ጉዳዩ ይዘጋል። አሁን ልጅቷን እዚህ ያለችውን ልጅቷን ላስታም ወይስ እኔ እየወጣሁ ቪዲዮ ልስራ? እንደገና ደግሞ አስቢው ከኔ ፐርሰናሊቲ ወጥተሽ መናገር የማችይበት አንዳንድ ጊዜ የአንቺ ማንነት አለ። በእንደዚህ አይነት ሆኖ በጣም የሚያሳፍር አይነት ነገር ቪዲዮዎች ተሰርተው እንደዚህ ነው ተብሎ ያ ሁሉ የለፉ ሰዎችን ደግሞ ችግር ማለት ምክንያቱም ከመጣች እንግዲህ እዛው እኮ ሀገሯ ስትመጣ በራሷ መንገድ መጀመሪያ እንዳገኘቻት መስራት ትችላለች። እንግዲህ ለማክበር ከሆነ እኔ ሸራተን ስትመጣ ሸራተን ምሳ ጋብዤ እዛ ፕሮግራም አድርጌ ቪዲዮ ፎቶ ምናምን እልክልሻለሁ። በልዩ ሁኔታ ተቀብያት ያንን አድርገን አንድ ቀን እኛ ጋር ድረስ መታ ተቀምጣ ይሄን ሁሉ ሆኖ በቃ የመጨረሻ ብሌም የተደረግነው እኛ ነን። ይሄንን ያወቃችሁ ቀን ኢንሻአላህ እስቲ ሁላችሁም እዚህ ላይ ያላችሁ ኮሜንት የምትጽፉ አትቸኩሉ። እስቲ እውነቱን ይዩት። ቪዲዮዎቹ ምንድናቸው የሚለውን ነገር እሷ ዩቲዩብ ላይ ገብታችሁ እዩት። ምንድናቸው የሚለውት ነገር እኔም ነገ ቪዲዮዎቹን ሰርቼ እለቅላችኋለሁ፣ ታዩታላችሁ። ከዛ በኋላ ጥፋተኛ ማን እንደሆነ ያንን ታውቁታላችሁ። ምን ያህል በጣም በእኛ ላይ እንዴት ችግር እንዳመጣ ጋይስ እኛ እኮ እምቢ አላለም። ትምጣ እሺ። በቃ ለሱ ሀቡ
ቀጠሮ ትይዥና እናደርጋለን። ይሄ አሁን በአጋጣሚ የመጣንበት ጉዳይ ስለሆነ ስለዚህ በቃ ጋይስ ቀጠሮ እንይዝና ከዛ ተነጋግረው ይታረቃሉ። ምንም ችግር የለም። እንዳጠቃላይ በነገራችን ላይ ሳውዲ ያሉትን አባቶችን ይቅርታ ጠይቃለች። እነሱን በጣም ደግሞ የነሱን በትክክል ተናግሬያቸዋለሁ፣ ሰድቤያቸዋለሁ፣ በስህተት እንዲያርጊያቸው ቪዲዮ በእናንተ ሰርቻለሁ ይቅርታ ብላ እነሱን ይቅርታ ጠይቃለች። ኦፊሻሊ ደግሞ እዚህ ላጠፈችው ነገር ደግሞ ጥፋቷ ምን እንደሆነ አውቃው በደንብ ምን እንደተደረሰ ይሄን ነገር ማወቅ መቻል አለባት። ሰው ማምጣት ማወቅ መቻል አለበት እና እንጂ እሷ አንደኛ ናት እሱ ሁለተኛ ናት ምናምን የሚባል ነገር ይሄ በዚህ አሁን በዚች እህታችን በአላህ እጅ በተያዘች ልጅ ላይ ክሬዲት መውሰድ አያስፈልግም። ባይሆን አሁን ቅድም ረጁ የያዘችው የነበረው ቁም ነገር እሱም መልዕክት ትንገረው። በጣም የረጁ አሪፍ ስለሆነ ነው። መጣ ከድር እሺ ጋይስ የምር ትመጣና ቃል እገባላችኋለሁ። ትመጣና እሷንም ሰምተናት እሺ የእሷንም ረጁ አውራት ማስታረቃቸዋለን። ሀቡ ወይዬ ሰላም አለይኩም። ወአለይኩም ሰላም። ታናሽ እህቷ ናት እሷ። እሺ ረጁን ነው እንድታወራት የፈለግከው? አዎ አሁን ለእኔ መልዕክት ያስተላለፈችውን በቃ ረጁዬ አቢባዬ ቴንኪው። እሺ እኔ እንኳን ለሁሉም ነው መልዕክቱን ያስተላለፍኩት። አቡዬ ቤተሰቦቿ ጋር ልትሄድ ስለሆነ እዛ ማንም መጥቶ ለመቅረጽ የሚሞክር ያው እንድትነግሪያቸው መልዕክቱ አየሽ ዛ ስትገባ። እሺ ይኸውልሽ የሌላ እህት ነሽ መሰለኝ ማሬ። ሌላ አሁን ማረፍ አለባት። እናንተ ማድረግ ያለባችሁ እዛው አካባቢ ላይ ያሉትን ነገሮች እንድታስታውስ ሌላ ህይወት እንደነበራት እንድታስብ። ማንም ሰው መጥቶ አሁን ሌላ ዩቲዩብ ምንም ማንም አሁን መሸቀል መስራት ነው የሚፈልገው በሷ የእሷን ነገር እየቀረጸ ያ እንዳይፈጠር ደበቅ አርጋችሁ ሸሸግ አርጋችሁ ጥሩ ነገር ላይ ስትሆን በቃ ይሄ ነገሮች አሁን ያለውን ነገሮች እንዳታይ ከዚህ በፊት ያለፉትን ነገሮች እንዳታይ አድርጋችሁ ተከላከሉላት። እንደ እህት እንደ ቤተሰብ ማንም መነገጃ እንዳትሆን ተከላከሉላት ለማለት ነው። ጠንቀቅ በሉላት። ሁሉም ሰው እየመጣ የሚቀርጻት መሆን የለበትም። ሁሉም ሰው ለዩቲዩቡ ገበያ መሆን የለባትም። ልጅቷ አሁን መረጋጋት ሰላም ማግኘት ያለባት ሰዓት ነው የምለው። ሀቡዬ አንቺ በጣም ጥሩ ሀሳብ ነው ውዴ። ይኸውልሽ ማንም ሰው ልናያት ልንመጣ ነው ካላችሁ ዶክተር ሰው እንዳያያት ብሏል ብላችሁ ማንም ሰው መጥቶ ቪዚት እንዳያደርጋት መከላከል አለባችሁ። አንቀርጻትም እኮ ለመጠየቅ ነው ካሉ የሰው ግርግር ራሱ ያስጨንቃታል መንፈሷን። ገባሽ? አይምሯን። እሷ ጸጥታና ሰላም ነው የሚያስፈልጋት። ተወልዳ ያደገችበት ቤት ስትሄድ ሚሞሪዎቿን የድሮዎቹን ስታስታውስ ትረጋጋለች። ህይወቷ ወደ ቀድሞ ይመለስላታል። ገባሽ? ልጅነቷን ስታስታውስ ሳይካትሪስቶችም እንደዛ ነው የሚሉት። ብዙ ጊዜ እንደዚህ ብዙ ዓመታት እስር ቤት ውስጥ ያሳለፈ ሰው ተወልዶ ያደገበትን ቤት፣ ሰፈሩን፣ ቄውን ሲያይ ሁሉን ነገር ያስታውሳል፣ ወደ ነበረበት ይመለሳል አይምሮ። ስለዚህ ሰው ግን ያም ይሄም ይህ በሶሻል ሚዲያ ያየ ሰው ደውሎ እናንተ ጋር እንምጣ እንጠይቃት እንያት አያስፈልግም። እናመሰግናለን ዶክተር ሳትረጋጋ ሰው እንዳያያት ብሏል እያላችሁ በራችሁን ዝጉ። ማንም ሰው እንዳይመጣ። ገባሽ? የሰው ግርግር ያባብስባታል። እሺ አብዬ እሺ አደራችሁ። እሺ አብዬ እናመሰግናለን። ሀቡ በጣም ትልቅ ነገር ነው እንትን ያደረገሽው። እናቷም ሌሎችም በቃ እየሰሙ ነበር። ትልቅ ምክንያቱም አንዳንድ ጊዜ እዚህ ሆኜ እኔም በምችለው ያህል ድረስ ተከላክያለሁ፣ አውርቻለሁ። ገብቶሻል? ግን ከዛ ባለፈ ግን እንዳልሽው ገጠርም ስትገባ ያለው ሂደት ደግሞ እውነትም እንዳልሽው በቃ ብዙ ህዝቡ ምንድን ነው የሚለው? ፍትህ እርጉዝ ሆና ለፍታ ሌላን ወደ ሚዲያ ላመጣቻት ፋሲካ እኮ ፍትህ ከማን ነው እየጠየቃችሁ ያላችሁት? እማጌት ሙጥሯትና መስግናት ታይም ካለሽ ትጣራና ምክንያቱም እሷም ለመሰለሽ ረጁ አሁን ዛሬ አይደለም ፕሮግራም አድርጋችሁ ምንም ችግር አለ ብዙ አላት። አሁን ይልቅ ረጁ ትልቁም ነገር አንተና አድርገሻል። ታላቅ ወንድሟ አለ። አሁን ከያዛችሁ አሪፍ ነው። ግን ያው እኔም ፋሲካን ለሀቡዬ የማልከደው ሀቅ ፋሲካን ሌላ መጀመሪያ ላይ ወደ ሚዲያ ስትመጣ ይዛት የመጣችሁ እሷ እንደሆነች እኔ አውቃለሁ። የማይካድ ሀቅ ማለት ነው። አይ ቲንክ ለዛ ነው ህዝቡም ክሬዲቷ አይወሰድባት ትቅረብ ምናምን የሚለው ለዛ ይመስለኛል። ከተቻለ እንትን ይዘሽ ፕሮግራም ይዘሽ መምጣት ካለባት ሁሌም ደግሞ ነገ ከሚባል ይኸውልህ ካሊዶ ሁሌ የሆነ ነገር ነገ በተባለ ቁጥር
ሌላ ነገር እየመሰለ ስለሆነ መተም እናመሰግናትም ሆነ ምን ችግር አለ? እንትን እኮ አይደለም ምንድን ነው መሰለሽ፣ እኔ አሁን ፕሮግራም ነው ይሄ ቁጭ ብለሽ ማወራ በአንዳንድ ነገሮችም ከመረጃ ጋር ነው የምናወራበትም ነገር ለምንድን ነው አሁን ምክንያቱም በእኔ ፐርሶናሊቲ ቁጭ ብሎ ይሄ መከራከርና ምናምን አይደለም። ሪያሊቲዎቹ ምንድናቸው? ይህን ነበር ይሄ ክፍተት ተፈ አሁንም እኮ አንክድም። እኔ አሁን ለምሳሌ እኔ አላቀውም አሁን ያንን ከዛ በኋላ እኮ አስበን ጠርተናታል። ግን ከዛ ብቻ ይሄንን ነገር እንትን ነበረ። ስለዚህ የመጀመሪያ አሁን ወንድም እየሆነ አውሪውና ሌላው ታሪክ እንትን ሊሉን አቡ ወይ እንዴት ነህ? እንዴት ነህ? ደህና ነህ? በሰላም ተረፍሽ? አሚን አመሰግናለሁ በጣም ሚዲያ ላይ አይቻለሁ። እንኳን ደስ አላችሁ እህታችን ሌላ ኑር ሰው ያው ተፈታለች። አልሐምዱሊላህ በጣም እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ለመላው ኢትዮጵያ ኤርትራውያን እንኳን ደስ አላችሁ። የእናንተ ትሩፋት ነው እንግዲህ አልሐምዱሊላህ ፈጣሪ የተመሰገነ ይሁን። ለሁላችሁ በመላው ዓለም ለምትገኙ ውድ ኢትዮጵያውያን ውድ ኤርትራውያን እንኳን ደስ አላችሁ። የደጋጎቹ ትሩፋት አልሐምዱሊላህ ጀዛችሁን አላህ ይክፈላችሁ። እንግዲህ የሰው ልጅ ጀዛ ከፍሎ አይችልምና ፈጣሪ የተመሰገነ ይሁን። እናንተንም በያላችሁበት ፈጣሪ ይጠብቃችሁ፣ አላህ ይጠብቀልን። አሜን። ጀዛኩሙላህ ኸይር። አሜን። በጣም እናመሰግናለን። እንኳን ደስ አላችሁ እናንተም። አልሐምዱሊላህ። እና አቡዬ ከልጅሽም ደህና ነሽ? ደህና ነኝ አልሐምዱሊላህ፣ በጣም ደህና ነኝ። መልእክቱን ረጂ አሁን ያልሽው መልእክት ይነግሩሃል፣ ትነግርሃለች። ያው ኃላፊነት ለሁሉም ለቤተሰቡን በደምብ እንድትነግሪኝ ጨምር። ምን ነበር? አይ በቃ ማንም ሰው መጥቶ እንዳይቀርጻት እዛ መጥተው ቤታችሁ እንዳይጠጧት፣ ሰው እንዳያያት፣ ግርግር እንዳይፈጥሩ፣ ልጅቷ ማረፍ አለባት። ያንን ነው ለማለት። ማንም አያደርግም ብሉ። እንግዲህ አንዴ ደግሞ ሸራተን ላይ አዘጋጅተን ሁላችሁንም መላው ኢትዮጵያ መላ ኤርትራውያን አንዴ ያው የአክብሮት ምስጋና እናቀርባለን። እስከዛ እንግዲህ ሌላም ከራሷ እንድትሆን ያለ ትንሽ እንትን ቢኖርም ደስታና የመጀመሪያው ጭንቀት ቢወሳስብባትም አልሐምዱሊላህ አሪፍ ነች፣ አሁን ደህና ነችና አንዴ እናመሰግናለን። ሸራተን አዲስ በደንብ ፕሮግራም አድርገን ሰው የሚያግዘን ሰው አግኝተናል በነገራችን ላይ እዛ። ስለዚህ በደንብ ፕሮግራም አድርገን ያኔ እሷም ራሱ ወጣ በደንብ ታመሰግናለች። አሁን ረጁም ቅድም አይ በአጋጣሚ ሆኖ እዛ ገጠር ሰው በቃ አሁን ሆት ኬክ ናት። ይሄ ሊያት አንድ አፍታ ካሜራ ሊያዝንም ምናምን እያለ ብሎ መጥቶ ሁሉ በዚህ ጥንቃቄ ማድረግ አለባቸው። እዚህ አሁን ማአት ሰው መምጣት ይፈልግ ማአት እኔ እስኪደክመኝ ድረስ ብዙ ሚዲያዎች ደውለዋል አድርጓል ከትልልቅ ከዋና ሚዲያ ጀምሮ። ግን በቃ ሁሉ ነገር ሪጀክት አድርገን ሰላም ኢቨን ቤተሰቦች እንኳን እናነጋግር ሲሉን እንደዚህ ነው። አሁን ዛሬ ቅድም እንዳየሽው እኔ እናትና አባቷን እንዲያወሩሽ ነበር፣ ግን ተኝታለች ስንል አምጡ ካላናገርኩ ብላ ሀቡ ብላ እንትን ያለችሽ ያው እየሰማች ስለነበረ ነው። ለዛ ነው በጣም ሰላም ያለችሽ እንጂ የለም በቃ እንደዚህ ብዙ ሚዲያው ምንም የለም። ግን በጣም አሁንም በሆነ እንኳን በደንብ ሰላም ናት ያለችው። አልሐምዱሊላህ ያ ነው ዋና። ስለዚህ ትምጣ ፋሲካ የህዝቡን ጥያቄ ማክበር ትምጣ። ኦር ምንድን ነው የምትለው? ምናለ ሀቡ ሶሪ እየወጣ አሁን ከእነሱ ጋርም ልንወጣ ፕሮግራም ነን ያለ ነው። ምናልባት 30 ደቂቃ እንቀመጥ 1 ሰዓት እንቀመጥ አናውቀውም። ስለዚህ ችግር የለም። በማንኛውም ሰዓት ላይ መተን ፕሮግራም ነገ ከነገ ወዲያ ይዘን እኔም ሸኝቼ ከዛ በኋላ ያለውን ነገር ምንም መምጣት እንችላለን እንጂ ሌላ ቀን እሺ ውዶቼ ድምፃችሁን ተቀብለናል። ሌላ ቀን ተመጣና ፋሲካ ይነጋገሩና ይታረቃሉ። እሺ በቃ ችግር የለም። በአስፈላጊው ነገር ሁሉም ነገር በተለይ ደግሞ እናንተ ተረድታችሁ አውቃችሁ ምንድን ነበር የነበረውን ነገር እንጂ ዝም ብሎ ከአንድ ሳይድ እንደዚህ ሰዎች ቲፎዞ ስላረጉ እንዲህ ስላረጉ አይደለም። እኛም አሁን ማንክደው ነገር እንዳልነው እኔ ከዛ በኋላ እንኳን ያየነው ነገር የምርም ቪዲዮ ሰርታለች። ያው ሰርታለች። መጀመሪያ ለምንድነው ቤተሰቡን ሄዳ አነጋግራለች። ያው አነጋግራለች። ግን ከዛ በኋላ የተፈጠሩት ስህተቶች ያንን የሰራችውን ነገር ሁሉ ያፈርሳል። እኔ ለምሳሌ እኔን ሰድባ ቪዲዮ ሰርታለች። ይሄን አሁን የምታውቁ ሰዎች ያላችሁ የዛሬ 2 ዓመት ቪዲዮ ተሳድባ ሰርታለች። በቃ በዛን ያህል ድረስ እኔ በህይወቴ ለመጀመሪያ ጊዜ በነገራችን ላይ ሚዲያ ላይ ወጥቶ ሰድቦ የሰራኝ ቪዲዮ የሰራችው እሷ ናት። በዚህን ያህል ድረስ
አድርጌ እኔ ዝም ብዬ አልፌያለሁ ማለት መልስም አልሰጠሁኝ። ኦንሊ ቲንክ እናደርጋለሁ እና ሰዎች በዚህኛው በኩል ምን ተደርጓል ምንድን ነበር ከዛ በኋላ ደግሞ በ5-6 ቪዲዮዎች ምን ያህል ለኛ ችግር እንዳመጣ ምን ያህል መከራ እንደነበረ ምን ያህል ለትችት ቅርብ እንደነበረ አቡ እንኳን አሁን መረጃ ሲደርሳት የነበረ ጥርሷ ወልቆ እንደዚህ ወጣ ከእስር ቤት ነው ተብሎ ቮይስ ተልኮ ኤምባሲዎችን ምን ያህል እንዳስጨነቀን እናውቃለን። ያንን ያህል ድረስ አድርገን እንኳን አሁን ስትመጣ ያለው ደግሞ ሰማይና ምድር ነው፣ ሁሉ ነገር ውሸት ነው። ስለዚህ መጀመሪያ ትክክለኛ የሆነውን ነገር ተረድታችሁ አውቃችሁ ስለሆነ ነው። ስለዚህ አሁንም ደግሞ ሰላም እንዲሆን የምትፈልጉ ከሆነ አሁንም ደግሞ የነበሩትን ቪዲዮዎች ሬክ አድርጋችሁ የማይሆን ነገር አሁን ውዥንብር ብታደርገው ሶሪ ብለን ነው በቃ ምንተው። ምክንያቱም ምንም የሚያገናኘን ነገሮች ስለማይኖሩ እና ሹክራን። እሺ አፎን። እሺ ቴንክ ዩ። እሺ ወንድም ካሌድ እናመሰግናለን በጣም